እንደ ወጣትነት መልክን እያሳመረ ህሊናን የሚገድል የለም። እንደ ወጣትነት ውበት እየሰጠ ምግባር የሚያበላሽ የለም። እንደ ወጣትነት ህይወትን ካልገዙበት በስተቀር እንደ ወጣትነት ብዙ ዋጋ የሚያስከፍል በምድር ላይ ከሱ የበለጠ ዘመን የለም። የአባትን ገመና እንዲህ እየሳቅን ነው የቸረቸር ነው። የሽማግሌውን ገመና እንዲህ እያደረግን ቸረቸር ነው። የካህናትን ገመና እንዲህ እያደረግን አወጣ ነው። የት ቢባል ሰይጣን ባመቻቸው በጥሩ ሶሻል ሚዲያ። አሁን ሰውን ማማት ድሮ ነውር የነበረ በደንብ አርገን ሰለቅ ነው፣ እየጻፍ ነው፣ በቪዲዮ እየለቀቅ ነው፣ ደስ እያለን የሰይጣንን ስራ በደንብ አርገን አቀላጠፍ ነው። ወንድሞቼና እህቶቼ እያንዳንዱ ሰው ቁጭ ብሎ ቤቱ በዓለም ላይ የወንድሙን የአባቱን የእናቱን ገመና ይቸረቸራል። አሁን ሞባይሎቻችን ሳናይ በምንም አንውልም። ግን ሂዱና እዩ፣ የራሳችሁን ቲክቶክ እዩ። አገላብጣችሁ ስታዩ ብዙ ፎሎወር ያለው በስመ አብ ብሎ ሲጀምር አይደለም፣ ስድብ ሲኖረው። ማን ነው ይሄን የሰጠው? ወጣቶች በደንብ አስቡ። ይሄ ዘመን አደገኛ ዘመን ነው። የማንከባበርበት ዘመን ላይ ደርሰናል። አባቶችን የማናከብርበት ዘመን ላይ ንቀን የምንሄድበት ዘመን ላይ ደርሰናል። ግን አንጠቀምም። የምንጠቀም እንዳይመስላችሁ። በሰፈሩት ቁና መሰፈር አይቀርም። ሽማግሌውን አክብሩ። ሽማግሌ ሲያልፍ ከተቀመጣችሁበት ቦታ ብድግ በሉ። ካህን ሲያልፍ አክብሩ። ከተቀመጣችሁበት ቦታ ከፍ በሉ። ሽማግሌን ያከበራችሁ እንደሆነ እግዚአብሔር እናንተን ያከብራል። ነገ ሽማግሌ የምትሆኑት እናንተ ስለሆናችሁ። በትምህርታችሁ ላይ እግዚአብሔርን ፍሩ። ነጋዴዎች በንግዳችሁ ላይ እግዚአብሔርን ፍሩ። ባለስልጣናት በስልጣናችሁ ላይ እግዚአብሔርን ፍሩ። የእግዚአብሔርን ሕዝብ ነው የምትቀልቡት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ ከናፉረ ቁልቁሉ ዋቀቶክ አሜን። ክቡር አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ የደብራችን ዋና አስተዳዳሪ፣ ክቡር ወንድማችን መምህር ኤልያስ የደብራችን የስብከተ ወንጌል ኃላፊ፣ እንዲሁም ደብሩን በወንጌል የምታገለግሉ ሰባኪያነ ወንጌል፣ አዕይንተ እግዚአብሔር ካህናት፣ ለአካነ ምስጢር ዲያቆናት፣ እግዚአብሔርን የምትወዱ ዕለት ዕለት በቅድስናው ስፍራ ተገኝታችሁ ቅዱስ ቃሉን የምትሰሙ የምትማሩ ምእመናንና ምእመናት፣ ወንድሞች፣ እህቶች፣ ሕፃናት በልዑል እግዚአብሔር ስም እንደምን አመሻችሁ? አሜን። የኃያሉ የልዑል እግዚአብሔር ስም የተመሰገነ ይሆንልን። የእመቤታችን የቅድስት ድንግል ማርያም ምልጃዋ በረከቷ በሁላችን ላይ ይደር። የቅዱሳን መላእክት ጥበቃ ከሁላችን ጋር ይሁን። እግዚአብሔር ከኛ ጋር ይሁን። የዛሬው ትምህርታችን ካህኑንና ሽማግሌውን አላፈሩምና እግዚአብሔር በተናቸው የሚል ነው። እስቲ ከኔ ጋር በሉ፣ ካህኑንና በሉ ሽማግሌውን አላፈሩምና እግዚአብሔር በተናቸው። ይህንን የምናገኘው በሰቆቃወ ኤርምያስ ምዕራፍ 4 ቁጥር 16 ጀምሮ ታገኙታላችሁ። ይሄ መጽሐፍ ስታነቡት በጣም ያሳዝናል። ምክንያቱም የእግዚአብሔር ሕዝብ የደረሰበትን መከራ፣ ያየውን ፈተና፣ ሕፃናቱ ያገኛቸውን መከራ የሚያወሳ ነው። በሰቀቀን የተሞላ ነው ማለት ነው።
ያሳለፉትን ሕይወት እዛ ላይ ያስቀምጣል። እግዚአብሔርን እያመለኩ ግን በጠላቶቻቸው እጅ ወድቀው የደረሰባቸው ተስፋ ቆርጠው እንባቸውን እያፈሰሱ በቃ ከዚህ በኋላ አልቆልናል፣ እኔ ከዚህ በኋላ ሰው አልሆንም፣ ተመልሼ ተስፋ የለኝም እያሉ ያሰቡበትን ዘመን መልሰው ያስታውሳሉ። ስለዚህ ኤርምያስ ይህን ሲናገር ከፍ ብላችሁ ከቁጥር 1 ጀምራችሁ ስታነቡት የሚያሳቅቁ ጉዳዮች እዛ ላይ አሉ። ለሕፃናት የማይራሩ ጨካኞች ነበሩ ጠላቶቻችን። በከበርንበት ስፍራ እንደገና ተዋረድን። በገዛ ርስታችንና ምድራችን ላይ ውሃ አጣን። በምንኖረው ሕይወት በሙሉ ተዋረድን። የኛ ሕፃናቶቻችን የሚጠቡትን ጡት አጥተው ጉሮሯቸውና ትናጋቸው ተጣበቀ። እንዲህ ያለ ይናገራል። ይህን ሁሉ ያደረሱት ሰዎች ሽማግሌውን አልፈሩም፣ ካህኑንም አልፈሩም፣ አላከበሩም። እግዚአብሔር ይሄን ሁሉ አየና መጨረሻ ላይ ምን አረጋቸው ይላል? በተናቸው ይላል። ወንድሞቼና እህቶቼ፣ አባቶቼ በሀገራችን በኢትዮጵያ ውስጥ ከድሮ ጀምሮ ያለውን ታሪክ ስናጠና፣ ስንጠይቅ፣ ስናይ፣ ስናነብ አንዳንድ ጊዜ የጥጋብ ዘመን ይኖራል። የጥጋብ ዘመን ማለት እግዚአብሔርን የሚንቁበት ዘመን ማለት ነው። እግዚአብሔር የለም የሚሉበት ዘመን ማለት ልክ እናንተ መጀመሪያ ስትጎረምሱ ማለት ነው። እናንተ ወጣቶች መጀመሪያ ወጣትነት ውስጥ ስትገቡ ለወለዳችሁ አባታችሁ አትገዙ፣ ለወለዷችሁ እናቶቻችሁ ብዙም አትገዙ። ከፍ ያላችሁ ስትመጡ እናንተ ብቻ ዕውቀት ያላችሁ ይመስላችሁና አባት መምከር ሲጀምር ምን ያውቃል እሱ ነው የሚባባሉት። ቆንጥጦ ያሳደጉ፣ ሰውነታቸውን አጥበው ያሳደጉ፣ ጡት አጥብተው ያሳደጉ እናቶች የሆነ ደረጃ ላይ ስትደርሱ እናቴ ምን ታውቃለች ማለት ይጀምራል። ይሄውላችሁ ምግብ መብላት ያስተማሯችሁ እናቶቻችሁ ናቸው። እየሰማችሁ ነው? እንዲህ አይበላም፣ በግራ እጅ አይበላም፣ የሚበላው በቀኝ እጅ ነው ብለው ያስተማሩን እናቶቻችንና አባቶቻችን ናቸው። እንዲህ አይለበስም፣ እንዲህ ነው ብለው ያስተማሩን አባትና እናቶቻችን ናቸው። ሁሉንም ነገር እዩት፣ ያሳለፋችሁትን ነገር። መጨረሻ ላይ ግን ያ ሁሉ ይዘነጋና በጉልበት እኛ ብቻ፣ በእውቀት እኛ ብቻ ያስተማሩን እነሱ ናቸው። ግን እንረሳዋለን። ከዚያ ሽማግሌን ማክበር ይቀራል። ካህኑ እንዳላዋቂ ይቆጠራል። ይሄን ከጨረስን በኋላ እግዚአብሔር አለ ወይስ የለም ማለት ይጀመራል። ከዚያ በኋላ ጭራሹን እግዚአብሔር የለም ወደ ማለት ይሄዳሉ። በእኛ ዘመን ወጣቶች እግዚአብሔር የለም ብለዋል። በአደባባይ ቆመው በቃ እግዚአብሔር የሚባል ነገር የለም ብለው ተናግረዋል። ይሄው አስቡት፣ ትንፋሻችሁን የሚቆጣጠረውን እግዚአብሔር አስቡት። በሰላም ጠብቆ አውሎ በሰላም የሚያሳድር እግዚአብሔር። ይህንን እግዚአብሔርን ወጣቶቹ ራሳቸው የለም ብለው አሰቡ። አንድ ወቅት ላይ የለም ብለው ሲያስቡ እግዚአብሔር ተቆጣ። ሆ ብሎ የሚሄደውን ወጣት አንድ በአንድ በጥይት መመታት ጀመረ። ሲመታ እዚሁ አዲስ አበባ እዚሁ 5 ኪሎና 4 ኪሎ አንድ ወጣት በጥይት ተመቶ ሲወድቅ ጠዋት እንዳይነሳ ትዕዛዝ ይወጣል፣ አስከሬኑ እንዲውል። ሁሉም
ሰው በሜዳ ላይ እንዲያየው እስከ ማታ ይቆይና እሱ አይደለም በጣም አስደንጋጩ ነገር እናትና አባት አስከሬኑን ለመውሰድ ሲሄዱ አንድ ጥይት አባክነዋል ስለዚህ 30 ብር ክፈሉ ይባሉ ነበር ወንድሞቼ እዚህ ስፍራ ያላችሁ አብዛኞቻችሁ ወጣቶች ናችሁ እንደ ወጣትነት መልክን ያሳመረ ህሊናን የሚገድል የለም እንደ ወጣትነት ውበት እየሰጠ ምግባር የሚያበላሽ የለም እንደ ወጣትነት ህይወትን ካልገዙበት በስተቀር እንደ ወጣትነት ብዙ ዋጋ የሚያስከፍል በመድር ላይ ከሱ የበለጠ ዘመን የለም ሁሉም ሰው ዋጋ የሚከፍለው በወጣትነት በሰራው ጉዳይ ነው በወጣትነታችሁ ሰርታችሁ ያሳለፋችሁትን እስክትሞቱ ድረስ ወንጀልም ቢሆን ሽልማትም ቢሆን በጎነትም ቢሆን ክፋትም ቢሆን ይከተላል ስለዚህ የቤተ ክርስቲያን ወጣቶች በጣም የታደሉ ናቸው እጅግ በጣም የታደሉ ናቸው ለምን ያላችሁ እንደሆነ እያንዳንዱን ወጣት በተአምራት ላይ በገድላት ላይ በስንክሳር ላይ በመጽሐፍ ቅዱስ ውስጥ ስታነቡ እግዚአብሔርን የተከተሉ ወጣቶች መጨረሻ ላይ ሰማዕቱ እገሌ እየተባለ ይጠራል ገዳዮቹ ግን በክብር ሳይሆን በክፉ ይጻፋሉ በዛሬው ቀን ሰማዕቱ ብዙ ዋጋ የከፈለ እለእስክንድሮስ የሚባል ሰማዕት ብዙ ዋጋ ከፍሏል በዛሬው ቀን ማለት ነው ኤስድሮስ ቅዱስ ሰማዕት ብዙ ዋጋ ከፍሏል ኤስድሮስ የሚባለው በጣም ልጅ ሆኖ አባትና እናቱ ከወለዱት በኋላ ያደገ ሲመጣ በጎ አባትና እናት ነበሩና በወቅቱ የነበረው ጣዖትን የሚያመልከው ንጉስ እግዚአብሔርን እንዳታመልኩ አለና አዋጅ አስነገረ ያኔ የኤስድሮስ አባትና እናት አይ እኛ እግዚአብሔርን እናመልካለን ስለዚህ ስራውን እንልቀቅና እንውጣ አሉ ምኑን እንልቀቅ ስራውን እንልቀቅ ብለው ተተውት ወጡ እንዲያውም ሳሙኤል ወደሚባል አንድ ገዳም ገቡና እዚያ ከልጃቸው ጋር ቁጭ አሉ ይላል ስራውን ለቀው እግዚአብሔርን አንክድም ብለው ወደ ገዳም የተሰበሰቡትን ሰዎች እንደገና ገዳም ውስጥ ለማሳደድ ሄደ ይሄ ሰው ይሄ ንጉስ አንዳንዴ እንደዚያ ይሆናል ስራ ከመልቀቅ መቼስ መስሎ ማደር እንፈልጋለን ከወጣው ምን እበላለሁ ብለን ስለምናስብ ከወጣው እንዴት ሆናለሁ ብለን ስለምናስብ ስለምንጨነቅ በስራችን ላይ የመጣውን ነገር ማተብን በጥስ ሲባል እየበጠሰ ቁጭ ይላል ከዚያ በኋላ ብዙ ዋጋ ይከፍላል ያኔ የነበሩት ወጣቶች እንደዛ አልነበሩም ለምን ያላችሁ እንደሆነ በምድር ላይ የመኖር ጣዕሙ ብዙ ስላልነበራቸው በቃ ከእግዚአብሔር ተለይተን አንድም ቀን እንኖራለን ብለው አያስቡም ለምን ስለሞት ጠንቅቀው ስላወቁ ወንድሞቼና እህቶቼ በጣም ምድርን በጣም የምንወዳት ለምን እንደሆነ ታውቃላችሁ ስለሞት ጠንቅቀን ስለማናውቅ ለምሳሌ በደንብ አዳምጡ ሁላችሁም ነገ ትሞታላችሁ ቢባል የሚያምን ሰው አለ ግን ደግሞ አለመሞቱን ዋስትና የፈረመ ሰው አለ ንገሩኝ አለ በቃ ይሄው አሁን ዝም ብላችሁ አዳምጡ አስቡ ነገ ጠዋት ከዚህ ሁሉ ሰው ውስጥ አንዱ ሰው ይጠራል ግን ማን እንደሆነ አናውቅም ግን ለነገ ጠዋት ዋስትና የለንም እሱን ተውት ጉባኤው ካለቀ በኋላ ወደ ቤታችሁ የመግባት ዋስትና ከፍ አድርገው የለንም ስለዚህ ምድር ላይ የምንኖረው ህይወት ያን ያህል አስተማማኝ አይደለም ይሄን ያወቁ ሰማዕታት እግዚአብሔርን አንክድም ብንኖርም ብንሞትም የእግዚአብሔር ነን ብለው ስለሚያስቡ ስለሞት በደንብ ስለገባቸው ስለመኖር አይታገሉም ለዚህ ነው
ልብሳቸውን ሲቀሙ ሰጥተው ራቁታቸውን የሚሄዱት፣ መሬታቸውን ካንዱ ሲቀሙ ወደ ሌላ የሚሄዱት፣ ገንዘባቸውን ሲቀሙ ባዶ እጃቸውን የሚሄዱት። ለምን? እርቃኔን መጥቻለሁና እርቃኔን ይሄን ስለሚያስቡ። እኛ ይሄን የማሰብ ደረጃ ላይ አልደረስንም። እናውቃለን እንጂ በደንብ አድርጎ አላሳመነንም፣ ግን እናውቃለን። ይሄ እውነታ፣ የምትሰሙት እውነታ ነው። ግን ስለ ሞት ስታስቡ ስለ ሽማግሌ ታስባላችሁ። ስለ ሞት ስታስቡ ስለ እናቶች፣ አሮጊቶች፣ ስላረጁ ሰዎች ታስባላችሁ። መቼ እንዲሆነ ነገሩ? ሞት ሲመጣ ሁሉ እኩል ይሄዳል። ስለዚህ አባቶቻችን ብዙ ዋጋ የከፈሉ አባቶቻችን በሞት ለመሄድ ሁሌም ዝግጁ ናቸው። ጌታችን ምን አለ? ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ፣ መቼ እንደምትጠሩ አታውቁምና እንግዲህ ንቁ ብሎ ተናገረ። የሰማዕታት የመጀመሪያ ሕይወታቸው መቼ እንደሚሄዱ ስለማያውቁ ሁሉም ተጠንቅቀው ይቀመጣሉ። አንገታቸውን ለሰይፍ ለመስጠት ተዘጋጅተው ቁጭ ይላሉ። ይሄ ነው የነሱ። እንኳን ስራቸውን መልቀቅ፣ ስራቸውን ለቀው ሄዱ ይላል። የኤስድሮስ አባትና ስራቸውን ለቀው ገዳም ከገቡ በኋላ እዚያ ሄደው ይዘው ገደሏቸው። እነሱን ከገደሉ በኋላ ገና ሕፃን ነው፣ ወጣት ነው፣ ይዘው አመጡትና በሉ ግረፉት አለ። እየተገረፈ ደስ ይለው ነበረ። ንጉሱ ጋር ቀረበና አሁን ሐሳብህን ለውጠሃል ወይ ሲባል አይ እኔ እግዚአብሔርን ተናገር እንጂ አልክድም፣ እግዚአብሔርን በሉ አልክድም። በቃ እግዚአብሔርን አልክድም ሲባል ሕፃኑ እንደዛ ሲል በሉ ያለውን መከራ በሙሉ አድርሱበት አለ። የመጀመሪያውን ግድያ ሲገድሉት ጌታችን መድኃኒታችን ኢየሱስ ክርስቶስ አነሳው ይላል መጽሐፉ ራሱ። ስታነቡት የዛሬውን የስንክሳሩን ሐምሌ 19 ስታነቡት ሲገሉት ኢየሱስ ክርስቶስ አዳነው ነው የሚለው። ማን አዳነው? ኢየሱስ ክርስቶስ አዳነው ይላል። ከሰው ጋር እልህ ገብቶ አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ። ከነበሩ ሰዎች ጋር እልህ ገብቶ አይደለም። እፍ ብል ቢያጠፋቸው ይችላል፣ ግን እንደሱ አይደለም። ይሄን በማየት የሚያምኑ ሰዎች እዚያ ውስጥ አሉ። መከራውን በሚያደርሱ ሰዎች ውስጥ አስባችኋል? ጌታችን በመስቀል ላይ ያለ መጥቶ ሲወጋው፣ ውጋ ተብሎ ጎኑን ሲወጋው የወጋው ሰው ማን ነው? ስሙ ከፍ አድርጉት። ለእንግዲህ ሲወጋው ምንድነው የወጣው? ውሃና ደም። ይሄ ሲወጣ ግራ ገባው። እንዴት አይነት ሰዎች ናቸው? ይሄ ሲወጋ ለኛ የሚለምን ምን አይነት ነው አለ። የሚያደርጉትን አያውቁምና ይቅር በላቸው ሲል እየሰሙ ይገረሙ ነበረ። እንዴት ሰው እየተወጋ የሚያደርጉትን አያውቁምና ይቅር በላቸው እንዴት ይባላል? እሱ እግዚአብሔርን የማያመልክ ስለሆነ በዓለም ያለው ሰው ይሄ በጣም ከባድ ነው። እግዚአብሔር ብሎ የመጨረሻውን እኮ ሲናገር ጠላትህን እንደራስህ ውደድ። እንዳው ብንወድ ወዳጃችንን እንወዳለን እንጂ እንዴት ጠላታችንን ልንወድ እንችላለን? የመጨረሻው ግን ምን አለ? ጠላትህን እንደራስህ ውደድ። ይሄን አለ። ለምን? ወዶ ስላሳየ። በኋላ መጨረሻ ዘመን ግን ክርስቲያኖችን እያሳደደ ክርስቲያኖቹ በኢየሱስ ክርስቶስ ስም የመጡና አንገታቸውን እየሰጡ እኔ ልሙት ሲሉ ቆም አለና ይሄ እንዴት ሊሆን ይችላል አለና ጸለየ ይላል። ምን ብሎ? እግዚአብሔር ሆይ እነዚህ ክርስቲያኖች የተገለጠላቸውን ምስጢር ለኔም ግለጽልኝ አለ። ለኔም ግለጽልኝ። በቃ ሰው እንዴት ሲገደል ደስ ይለዋል? እንዴት ሲገደል የሚያደርጉትን አያውቁምና ይቅር በላቸው ብሎ እንዴት ለጠላቱ ይጸልያል? ይሄማ የሆነ ነገር ቢታያቸው ነው፣ ቢገለጽላቸው ነው። እግዚአብሔር ይሄን ግለጽልኝ ያለው ይላል። መንፈስ ቅዱስ ሲገልጥለት በሰማይ የሚያገኘውን ክብር፣ ከእግዚአብሔር ጋር ሲኖር የሚገኘውን ደስታ ገለጠለት። ወዲያውኑ እኔ በክርስቶስ አምናለሁ አለ ይላል። የወጋው ሰው
በክርስቶስ አመነ። አንዱ በስንክሳር መጽሐፍ ውስጥ ካሉት አንዱ ሰማዕት ተብሎ የተጻፈው አንዱ እሱ ሌንጊዮኖስ ነው። ዛሬ የሚነበበው እሱ ነው። ይሄን ስለሚያውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄ ኤስድሮስ ሲመታ ሲገደል መልሶ ያነሳዋል። 10 ጊዜ ያነሳው ሌላ ተአምር ሊሰራ አይደለም፣ ወይም ሌላ ድራማ ሊሰራ አይደለም፣ ሰዎችንም ደግሞ እንደገና ዋጋ ሊያስከፍል አይደለም። ይሄን በማየት የሚድኑ ሰዎች እዚያ ውስጥ ስላሉ 7 ጊዜ ሞቶ 7 ጊዜ አስነስቶታል ነው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ይሄን አሁን ስናነበው እንዴት ልንል እንችላለን? እንዴት እንዳትሉ፣ ለምን ያላችሁ እንደሆነ በመጀመሪያው ጊዜ የነበረው ክርስትና፣ በመጀመሪያው ጊዜ የነበሩት ክርስቲያኖች ያዩት የነበረው ተአምራት በጣም ገራሚ ነው። ለምን? በክርስቶስ ያመነው ቅዱስ ጳውሎስ እንኳን በጥላው ምን ያደርግ ነበር አለ? ይፈውስ ነበር። በቃ በክርስቶስ ያመነ ሰው በጥላው ከፈወሰ ራሱ ክርስቶስ እንዴት እንደሚፈውስ አስቡት። ምንስ ትርጉም አለው? የተበጣጠሰ ሰውን ከተበታተነበት ቦታ አንድ አደረገ ሲባል መጀመሪያ ሲፈጠረው ማን ነው? ማን ነው መጀመሪያ የሰራው? ከምን ንገሩኝ? ከምን? በቃ አለቀ። ከአፈር የሰራውን ሰው አሁን ደግሞ ተበታትኖ አዳነው ሲባል ይሄው ተረት ጀመሩ እንደሚባል እንዳይመስላችሁ። ይሄ ሙሉ እምነት ነው። አባቶቻችን እናቶቻችን ይሄንን ልናስብ ልናምን ያስፈልጋል። ስለዚህ በዚያን ጊዜ ያንን ያደርጉ የነበሩ ካህንን የማይፈሩ ሽማግሌን የማያፍሩ ሰዎች ነበሩ። እነሱን እግዚአብሔር ምን አደረጋቸው ይላል? በተናቸው። እስከ ዛሬ ድረስ ክርስትና እያደገ መጣ። ግን ገዳይ የነበሩ ጣዖታት በሙሉ እየጠፉ እየከሰሙ መጡ። ስለዚህ ነው ከእግዚአብሔር ጋር የሚጣሉ ምን ይሆናሉ አለ? ይደቃሉ አለ። በኤርምያስ ጊዜ የነበረው ሰቆቃ የነበረው አንዱ ይሄ ነው። እግዚአብሔርን የማያፍሩ ሰዎች፣ ካህኑን ደግሞ የማይፈሩ ደግሞ ከውጭም አይደለም ከዚያ ውስጥ። ይህን ታሪክ በቀጥታ ከኦሪት ዘፍጥረት ምዕራፍ 9 ላይ ሄደን እናነባለን። ኦሪት ዘፍጥረት ምዕራፍ 9 ላይ እንዴት አድርጎ ሽማግሌዎችን ልጆቻቸው ራሳቸው ሲንቁ እንደነበረ ኖህ፣ ስለ ኖህ ታሪክ ስናነብ ለእግዚአብሔር የታዘዘ በምድር ላይ ከጥፋት ውሃ በኋላ የሱ ቤተሰብ ብቻ ነው የቀረው በምድር ላይ። ምን ያህል እግዚአብሔር እንደወደደው እዩ። እንደገና ምድርን በዘር እንደባረከ እዩ። አንድ ሰው ብቻ በዓለም ላይ የቀረ እሱ ብቻ ነበር ከነ ቤተሰቡ። በሱ በኩል ነው አሁን እኛ ይበዛ ነው። ይሄን ሰው 3 ልጆችን ወልዶ በቤቱ ውስጥ ቁጭ ብሎ የወይን ጠጅ ጠጣ። ከዚያ በኋላ ሰከረ፣ ተኛ። 3ቱ ልጆቹ እንግዲህ የማን ልጆች እንደሆኑ እዩ። በረከት ካለበት ቤት ውስጥ መቅሰፍት ሲወጣ፣ ከተወደደ ቤተሰብ ውስጥ የተረገመው ሲወጣ፣ ካመኑት ቤተሰብ ውስጥ ከሃዲ ሲወጣ፣ እሱ ሲተኛ አንዱ ልጅ መጣና ሲገባ አባትየው እርቃኑን ነው። አየውና ሳቀ ይላል። አየውና ምን አለ? ሳቀ። ተመለሰና ሮጦ ለሌሎች ወንድሞቹ ነገረ እየሳቀ። የአባትን ገመና እንዲህ እየሳቅን ነው ይቸረቸር ነው። የሽማግሌውን ገመና እንዲህ ያደረግን ይቸረቸር ነው። የካህናትን ገመና እንዲህ ያደረግን አወጣ ነው። የት ቢባል ሰይጣን ባመቻቸው በጥሩ ሶሻል ሚዲያ። አሁን ሰውን ማማድሮ ነውር የነበረ በደንብ አርገን ሰለቅ ነው፣ እየጻፍ ነው፣ በቪዲዮ እየለቀቅ ነው፣ ደስ እያለን የሰይጣንን ስራ በደንብ አርገን አቀላጠፍ ነው። ወንድሞቼና እህቶቼ እያንዳንዱ ሰው ቁጭ ብሎ ቤቱ
በዓለም ላይ የወንድሙን የአባቱን የእናቱን ገመና ይቸረችራል። በዚህ በረከት የሚገኝ ነው ወይስ የሚታጣ ነው? ንገረኝ እስቲ። በረከት እናገኛለን? አይምሰላችሁ። ከዚህ ውስጥ ልትወጡ አትችሉም። አሁን ውጡ ብላችሁም አትወጡም። ምክንያቱም የተሰራው በከባድ ደረጃ ስለሆነ ሰው ከዚህ ውስጥ ሊወጣ በጣም ይቸገራል። አሁን ሞባይሎቻችንን ሳናይ በምንም አንውልም። ግን ሂዱና እዩ፣ የራሳችሁን ቲክቶክ እዩ። አገላብጣችሁ ስታዩ ብዙ ፎሎወር ያለው በስመ አብ ብሎ ሲጀምር አይደለም፣ ስድብ ሲኖረው ነው። ማን ነው ይሄን የሰጠው? ማን ነው እንደዚህ አይነቱን የተበላሸ ነገር ያመጣው? ማን ነው እንደዚህ አይነቱን አደገኛ የሆነ ነገር በአእምሯችን፣ በአይናችን፣ በጆሮአችን እንዲገባ ያደረገው? ዲያብሎስ እኮ ነው። ስለዚህ ሰው ቁጭ ብሎ እርስ በራሱ ሲባላ አንዱ የሌላውን ደም እያፈሰሰ ይውላል፣ ገመናውን እየቸረቸረ። ልክ ሲመጣ ለወንድሞቹ ሲናገር ወንድሞቹ እንዲህ አሉ፣ ተው ይሄ መልካም አይደለም፣ ይሄ ምን አይደለም፣ መልካም አይደለም። እነሱ ሁለቱም ጫንቃቸው ላይ ልብስ አደረጉና የአባታቸውን እርቃን ላለማየት ወደ ኋላ ሄደው ቤት ገቡ ይላል። ዞር ብለው እንኳን ወደ አባታቸው ፊታቸው እንዳይመጣ እንዳይዞር። ይሄን ልንል ያስፈልጋል አባቶቼ፣ ወንድሞቼ። ከአጠገባችን እንጀራ የሆነላቸውን ሰዎች፣ ስድብ እንጀራ የሆነባቸውን ሰዎች ልናስተምር ያስፈልጋል። ያለበለዚያ በረከት አናገኝም። አይዞ ልንለው አይገባም። እንደ ኖህ ልጆች ይሄ አይሆንም፣ ስለዚህ ይሄ ጥሩ አይደለም ብሎ ወንድማቸውን እንደመከሩት ወደ ኋሊት ሂደው አለበሱት ይላል። አለበሱት። ትንሽ ቆየና ኖህ ነቃ። ሲነቃ ግን የተደረገውን ነገር በሙሉ አወቀ። ማን ስለሚገልጽለት? ንገሩኝ፣ ማን ስለሚገልጽለት? እግዚአብሔር ስለሚገልጽለት። ከዚያ በኋላ ካም የተረገመ ይሁን አለ። አይቶ የሳቀው ማን ነው? ካም። የተረገመ ይሁን። ስንት ወጣት ነው በአባቱና በእናቱ የሚስቀው? ስንት ወጣት ነው በአባትና በእናቱ እጅ አድጎ ዛሬ ደግሞ መንገድ ላይ ከአባቱ ጋር መሄድ የሚያፍር? ከገጠር እናቶቻችሁ ሊጠይቋችሁ ሲመጡ ስንቱ ነው የሚያፍረው? ምክንያቱም አሁን በጣም የተማራችሁ ስለሆናችሁ፣ አሁን በጣም ዘመናዊያን ስለሆናችሁ በአባቱ ፊት ቆሞ መታየትን የሚያፍር ስንት ትውልድ አለ። ዞር ብሎ በእናትና በአባቱ የሚስቅ በጣም ብዙ በርካታ። ግን አይባረክም፣ ይበተናል እንጂ። ግን አይባረክም፣ ሕይወቱ ይበላሻል እንጂ። ስለዚህ ሽማግሌውን ማክበር፣ ካህኑን ማፈር በጣም ያስፈልጋል። ወንድሞቼ፣ ሰቆቃወ ኤርምያስ የተናገረው ይሄንን ነው። እግዚአብሔር በተናቸው ያለው ሽማግሌውን ስላላከበሩ፣ ካህኑንም ስላላፈሩ። ኖህ እንደ ካህን፣ እንደ ነቢይ፣ እንደ ሽማግሌ ሁሉን ያሟላ የገዛ ከአብራኩ የወጡ ልጆች ግን አንዱ ልጅ ሳቀበት፣ ጠራና በል የተረገመ ይሁን ካም። እሱ ብቻ አይደለም፣ ሴምን እግዚአብሔር ያስፋ፣ ያፌት በሴም ድንኳን ይቀመጥ፣ ካም ደግሞ የሁለቱ ባሪያ ይሁን አለ። አባቱን ሰድቦ የከበረ ወጣት ካለ ሂዱና እዩ። እናቱን አዋርዶ የከበረ ወጣት ካለ ሂዱና እዩ። የመጨረሻ እንኳን ሊከብር ለዘላለም ሕይወቱ የተበላሸ ይሆናል፣ በእግዚአብሔር ዘንድ የተረገመ ይሆናል። ስለዚህ ወንድሞቼ፣ ከኛ የሚጠበቀው ከኛ ከፍ ያሉትን ሽማግሌዎች ልናከብር ያስፈልጋል። ያለበለዚያ ሕይወታችን ትክክል አይሆንም። ከኛ ከፍ ያሉትን አባቶች ማክበር ያስፈልጋል። ያለበለዚያ ሕይወታችን ሕይወት አይሆንም። ይሄ ካልሆነን ነገኛ ደግሞ መክበር አንችልም። አባቶቼና እናቶቼ ሽማግሌውን ስላላከበሩ ካህኑንም ስላልፈሩ እግዚአብሔር በተናቸው። አሁን በምድራችን ላይ እየተደረገ ያለው ታዲያ ምንድነው ያላችሁ እንደሆነ ይሄ ነው። ሽማግሌው ቁጭ ብሎ እያለቀሰ
ወጣቶቹ በእግራቸው ይረግጡታል ሽማግሌውን ቁጭ ብሎ በአገራችን ተው አባቴ ወንድሜ ልጄ እባክህ ተወኝ እያለ በጥፊ መተዋል። እግዚአብሔር ታዲያ በረከትን እየነሳ መጣ። ምድር ሰላም እያጣች የሚበላው ነገር በረሃብ እየተቀጣን ሰላም እያጣን መጣን። ለምን? እኛው ራሳችን በመናመጣው ጣጣ። ለምን? እግዚአብሔር የሚባርከንን ሥራ እየሰራን ስላልሆነ። ወደ እግዚአብሔር እንድንመለስ እግዚአብሔር ይፍቀድልን። ወጣቶች በደንብ አስቡ። ይሄ ዘመን አደገኛ ዘመን ነው። የማንከባበርበት ዘመን ላይ ደርሰናል። አባቶችን የማናከብርበት ዘመን ላይ ንቀን የምንሄድበት ዘመን ላይ ደርሰናል። ግን አንጠቀምም። የምንጠቀም እንዳይመስላችሁ። በሰፈሩት ቁና መሰፈር አይቀርም። በሰፈራችሁት መስፈሪያ ምን ይሆንላችኋል? ይሰፈርላችኋል። በሰፈራችሁት ቁና ይሰፈርባችኋል ማለት በተለይ አሁን ባለው በአገራችን ሁኔታ ቆም ብለን ያላሰብን እንደሆነ በእግዚአብሔርም በሰውም የተናቀን እንሆናለን። ለምን? ብዙ ሰው ጭንቅ ውስጥ ነው ያለው። ቅዱስ ዮሐንስ አፈወርቅ ከሚናገራቸው አንዱ በአንተ ቤት ሞልቶ ካለው ጫማ ውስጥ ይሄን ያለ አንዱ ጫማ ባዶ እግሩን ሜዳ ላይ ለሚሄደው ሰው ይሆናል፣ የሱ ይሆናል። አንተ ቤት የተከመረው ጫማ፣ አንተ ያለበስከው ልብስ ቤት ውስጥ ያለው ሜዳ ላይ ራቁቱን ሆኖ ያለው የሱ ልብስ ነው አንተ ቤት ተከምሮ ያለው ብሎ ይናገራል። ስለዚህ አባቶቼ፣ ወንድሞቼ እርስ በራሳችን ይህን የማናስብ ከሆነ ከኛ በታች ያሉትን የማናነሳ ከሆነ መቼም ቢሆን የእግዚአብሔርን በረከት ልናገኝ አንችልም። ግን እንደሱ የሆነ አይደለም። አሁን ሰው በሚነሳው ነገር ሁሉ ያደረገ ያለው ምንድነው ያላችሁ እንደሆነ ንግድ መነገድ፣ ራሱ ከፍ ማለት አንዱ እንባ የሆነለትን ለሱ ደግሞ ወተት የሆነበት ጊዜ ላይ ደርሰናል። አሁን በኮሪደር ልማት ይኸው ብዙ ቤቶች እየፈረሱ ነው ታውቃላችሁ። እሱ ልማት ነው፣ እሱን አንነካም፣ ችግር የለውም። በዚያ ውስጥ የሚሰራው ወንጀል ግን አደገኛ ነው። ክርስቲያኖች ይሄን አስተውሉ። በተለይ ትንሽ ገንዘብ ያላችሁ ክርስቲያኖች በደንብ አስተውሉ። የፈረሰባቸውን ሰዎች ንብረት ለመግዛት እንዳትሮጡ። ውድ የሆነውን ዕቃ በርካሽ ለመግዛት ይሯሯጣሉ። እየፈረሰ እኮ ነው ቤት፣ ሰው እያለቀሰ እኮ ነው። የት ልግባ እያለ ግን በመሃል ወንጀል ሊሰራ ስለፈረሰ ሄዶ ለመግዛት ተዘጋጅቶ ቁጭ ብሏል። ገዝቶ ወደ ቤቱ ለመግባት የእንባን ንብረት ይዞ ወደ ቤቱ ለመግባት ማለት ነው። እንዲህ ነው እየተደረገ ያለው። እየመጣ ያለው ነገር በጣም አደገኛ ነው። እንዲያውም ክርስቲያኖች፣ እኛ የምናስቀድስ ሰዎች እንዲህ ብላችሁ አስቡ። የወንድሜ ቤት ከፈረሰ ገንዘቡ ነገ ተሰጥቶት መሬት ተሰጥቶ ቤት እስኪሰራ ድረስ ንብረቱ እንዳይበላሽበት ወደ ቤት ላስገባለት። ወንድሜ አደራህን ልቀበልልህ፣ አምጣ፣ አስቀምጥ፣ ቤት ስሰራና እናውሰድ። ይሄን በሉት። ለመግዛት የሮጣችሁ እንደሆነ ግን እመኑ፣ በሰፈራችሁት ቁና ይሰፈርላችኋል። በትንቢተ ሕዝቅኤል ምዕራፍ 7 ላይ ሄዱና አንብቡ። በትንቢተ ሕዝቅኤል ምዕራፍ 7 ላይ ጊዜው አልቋል፣ ዘመኑም አብቅቷል፣ አስተውሉ ይልና የሚገዛውም ደስ አይበለው፣ የሚሸጠውም ደግሞ አይዘን። በሉ ውስጥ የሚገዛውም ደስ አይበለው፣ የሚሸጠውም አይዘን፣ ሁለቱም ወደ ገዛ ንብረቶቻቸው አይመለሱም ይላል። ወደ ምን? ወደ ገዛ ንብረቶቻቸው እንጂ አሁን ይቀማና ገዝቶ ከመጣ በኋላ አንዲት ሴት ሁሌ ይናገራለሁ፣ አንዲት ሴት ልጇ ቢታመምባት ወይ አንድ ቤተሰብ አንድ ልጅ ቢታመምበት ማሳከሚያ አጥቶ ሲቸገር ቤቴን ግዙ ይላል። ገንዘብ ያለው ደግሞ ይሮጥና ቶሎ የ10 ሚሊዮኑን በ2 ሚሊዮን ገዝቶ ይሄዳል። ከዚያ በኋላ ይመለስና ደስ ያለው ካርታውን በእጁ ይዘና የት አባቱ አገኘሁት ዛሬ ይላል። እየሰማችሁ ነው? ይሄው በቅርብ ጊዜ አንድ ወር የማይሞላ ዛሬም ራሱ ቀን ላይ እንደዛ አይነት ሴንስ የሚያደርግ ነበረ የመሬት መንቀጥቀጥ። በዚሁ ባጠገባችሁ ኮዬ ፈጬና ቱሉ ዲምቱ መሬት ሲንቀጠቀጥ G+4 G+3 ሰርተው
ተዘልለው ይኖሩበት የነበሩ ሰዎች 3 ሰዓት ላይ ምሽት ሲንቀጠቀጥ ወጡ። እየሮጡ ነፍሳቸውን ይዘው ልጆቻቸውን ይዘው ሜዳ ላይ ሰፈሩ። 6 ሰዓት ሲሆን ፖሊስ መጥቶ ወደ ቤታችሁ ግቡ አላቸው። አንገባም አሉ። ወዴት? አንገባም አሉ። ይሄ ቤት እኮ በአንድ ወቅት ላይ የተኮፈሱበት ቤት ነው። ከዚህ በኋላ ይህን ሰርቻለሁ አለፈልኝ ያሉበት ቤት ነው። አንድ ችግር ቢመጣ ይህን ሸጬ ብዙ ዋጋ አገኝበታለሁ ብለው ያሰቡት ቤት ነው። እያስተዋላችሁ ነው? ወጣቶች አስቡ። ነገን ለማደግ ብላችሁ ወንጀል ሰርታችሁ እንዳታድጉ አደራ። ከዚያ በኋላስ ግቡ ሲባሉ ወደ ገዛ ቤታቸው አንገባም አሉ። በግድ ፖሊስ እያስገባ ወደ ቤታቸው እንዲገቡ አደረገ። ምክንያቱም አንገባም ያሉት ቤታቸው ውስጥ ምን ስላለ ነው? ተናገረኝ። ምን ስላለ? ሞት ስላለ። ላለመሞት ፈልገው ነው። ከዚያ ቤታቸው የተከራየውን ተከራይ ስንቱን አባረው ይሆን? ውጣ ቤቴ ነው ስንቱን ብለውት ይሆን? ጨምር ብለው ስንቱን አስለቅሰውት ይሆን? ልጅ ካለ አናከራይም ብለው ስንቱን መልሰው ይሆን? እየሰማችሁኝ ነው? ያ ቤት ግን የነሱ አይደለም። የማን ቤት ነው? በቃ እግዚአብሔር ካልፈቀደ ቤት የላችሁ። እግዚአብሔር ካልፈቀደ የምንጠቀምበት ነገር ምንም የለም። ለዚህ ነው እንግዲህ ሽማግሌን የምንረግጠው። ለዚህ ነው እንግዲህ ካህኑን የማናፍረው። ካህኑ ተው ሲል ኋላ ቀር ናቸው ይላል። ሽማግሌው ባካችሁ ልጆቼ ተው ሲል ቤት ታውቃለህ ይለዋል። ነገር ግን ከሰበሰበ በኋላ ራሱ እዛ ቤት ውስጥ መኖር አይችልም። ወንድሞቼ በደንብ አርጋችሁ አስተውሉ። አሁን የሚሰራውን ስራ በደንብ አርጋችሁ አስተውሉ። ያላስተዋልን እንደሆነ ያልበራልን እንደሆነ ይሄንን ወንጀል ልናይ አንችልም። ስለዚህ ዛሬ የሚቀሙ ነገ ይቀማሉ። ዛሬ ያንን ያደረጉ እነሱ ደግሞ በዛ ዋጋ ከሱም በታች ደግሞ ይሸጣሉ። ዛሬ አጭበርብረው ይገዛሉ፣ ነገ ተጭበርብረው ይሸጣሉ። ሐረም ቢታ በርንጉርጉርታ ሐረ ነጄፍታ በርሞ እንዱታ ሐረ ተኮርካ ቡታ በርሞ ከዝጫሉ ዱፌ ሰርካ ቡተታ ሐራው ኡምነ ቀበሰው አንተ ተዳፈቻል ሐራዋን ኡምነ ቀብዱፍ ከበላና መትጩፍቴ ርካ ፍረታ በርሞ እኒ ኡምነ ቀብዱፌ ከበላ ስትጩፌ ሰርካ ፍረታ ከናፍ የሮን ከንኬሚቲ ኡምኒ ከንኬሚቲ ጅሬኝ ከንኬሚቲ ይቻል ጅሬኝ ካዋቀዮቲ ኡምኒ ካዋቀዮቲ ሁንዱ ካዋቀዮቲ ይቻል። ሁሉ ነገር የእግዚአብሔር ነው ማለት ነው። የጊዜ ጉዳይ ካልሆነ በስተቀር እዚሁ ሰቆቃ ኤርምያስ ላይ ምዕራፍ 3 ላይ ሄዱና አንብቡ። እንዲህ ነው የሚለው፣ በዚያን ጊዜ ድሮ መዓዛቸው ከሩቅ ይስብ የነበረ ሰውነታቸው እንደ ዕንቁ ያበራ የነበረ የለበሱት ልብስ ነጭ የለበሰ አሁን ግን አመድ ነሰነሱ ይላል፣ ጠቆሩ ይላል። መዓዛቸው ከሩቅ ይስብ የነበረ ዛሬ ግን ሸተቱ ይላል። እንደ ዕንቁ እንደ ቀይ ዕንቁ ያበሩ የነበረ አሁን ግን ጠቆሩ፣ ጨለሙ ይላል። ወንድሞቼና አባቶቼ የጊዜ ጉዳይ ካልሆነ በስተቀር በጎ ካልሰራን ክፉ ስራችን መልሶ እኛን ያገኘናል። ምንም ጥያቄ የለውም። ስለዚህ በሃይማኖት ስንኖር ራሳችን እንድንመረምር ያስፈልጋል። እግዚአብሔር በሃይማኖታችን ላይ ራሳችን እንድንመረምር እግዚአብሔር ፈቃዱ ይሁንልን። ራሱን የማይመረምር ወጣት እዚህ ውስጥ ካለ የሰይጣን ማደሪያ ይሆናል። ራሳቸውን ስለመረመሩ እነ ቅዱስ ጊዮርጊስ ገና በወጣትነት ወደ እግዚአብሔር መጡ። ራሳቸውን ስለመረመሩ የነ መቃቢስ ልጆች ወደ እግዚአብሔር መጡ። እነዚህ ሁሉ ካህንን ያከበሩ ሽማግሌን የፈሩ ናቸው። እግዚአብሔር አከበራቸው። አሁንስ ቢባል የኛን ዘመን እዩት፣ እንዴት አድርገን እየዋልን እንደሆነ እዩ። ሰው እርስ በርሱ ሰላም አይባባልም። አንድ ቤት ላይ የቆመ አንድ ቤት ላይ የኖረ አንድ አፓርትመንት ላይ የኖረ ሰላም አደርኮይ አይባባልም። ዝም ብሎ እንደ እንስሳ ተያይቶ ያልፋል። ወንድሞቼ በሰላምታ ውስጥ ማን ይከብራል? ማን ይከብራል? ይሄ ቀርቷል። ይሄ አሁን የለም። ድሮ አባቶቻችን ቆመው የሚመጣውን ሰው ቆመው አክብረው እንደምን አደሩ፣ እንደምን ዋሉ፣ እንደምን አመሹ እያሉ የእግዚአብሔር ስም እንዲከብር ያደርጋሉ። አሁን ተገፋፍተን እናልፋለን። እግዚአብሔር በእኛ ውስጥ እንዴት ይከብራል? ወንድሞቼ
አሁን እርስ በራሳችን ፍቅር እየጠፋ ነው። እግዚአብሔር እንዴት ሆኖ ይከብራል በመካከላችን? ስለዚህ ሽማግሌውን አክብሩ። ሽማግሌ ሲያልፍ ከተቀመጣችሁበት ቦታ ብድግ በሉ። ካህን ሲያልፍ አክብሩ። ከተቀመጣችሁበት ቦታ ከፍ በሉ። ሽማግሌን ያከበራችሁ እንደሆነ እግዚአብሔር እናንተን ያከብራል። ነገ ሽማግሌ የምትሆኑት እናንተ ስለሆናችሁ እመኑ። መጽሐፍ የሚለው ዛሬ ወደ ፈለጋችሁበት ቦታ በራሳችሁ ትሄዳላችሁ። እንዲህ ነው እንዳው የሚለው ወደ ፈለክበት ስፍራ ዛሬ ትሄዳለህ። ነገር ግን ነገ ወደምትፈልግበት ስፍራ አትሄድም። ሌሎች ወደሚፈልጉበት ስፍራ ይወስዱሃል እንጂ ጎትተው ማለት ነው። ዛሬ የምትፈልገውን ነገር ትታጠቃለህ፣ ነገ ግን የሚፈልጉትን ነገር ያስታጥቁሃል ነው የሚለው። ራስህ የምትታጠቀውን ነገ ግን ራስህ አትታጠቅም፣ እነሱ የሚፈልጉትን ያስታጥቁሃል። ለምን? ጊዜ በሙሉ ያልፋል። ትላንትና ፈርጣማ የነበረ ሰውነት ጨርቅ መሆን ይጀምራል። ለዚህ ነው ታዲያ እዚሁ አዳማ ውስጥ አላያችሁ? በጣም ወፋፍራም ልጆች ስፖርት የሰሩ ሲመቱ በአንድ ካልቾ ሲገለብጡ የነበሩ ዛሬ ደግሞ ስጠሯቸው ብለው የሚናገሩ። ይሄ እንዲሆነ እንዴ ትላላችሁ? ወይ ልጅ እኮ በዚያን ዘመን እኮ እንደ ሽንኩርት የሚቀረድደን ነበር ትላላችሁ። ቆሞ የሚቀር በስፍራው ያለ ለዘላለም የሚኖር እሱ ማን ብቻ ነው? አለቀ በቃ። በጉልበታችሁ ብትመኩ ጉልበታችሁ ነገ በሽታ ይመታውና ዜሮ ትገባላችሁ። በስልጣን እንዳንመካ ዛሬ የመረጠን ህዝብ ነገ ደግሞ ይጥለናል። በገንዘብ እንዳንመካ ይሄው በአንድ ጊዜ የመሬት መንቀጥቀጥ ይመጣና ንዶ ቁጭ ያደርጋል። ወይ እሳት ይነሳና በአንድ ሌሊት ድሃ እንሆናለን። ታዲያ ምንድነን እኛ? ስለ ጤናችን ዋስትና የለንም። ስለ አኗኗራችን ዋስትና የለንም። ስለ ሰበሰብነው ገንዘብ ዋስትና የለንም። ስለ ምንም ነገር ዋስትና የለንም። ዋስትናችን እሱ ብቻ ነው። እሱ ማን ነው? በቃ አለቀ። እሱ ደግሞ አንተ ድሃ ነህ ብሎ አይንቅም። አንተ ባለጸጋ ነህ ብሎ አያከብርም። አንተ ባለስልጣን ነህ ብሎ አያከብርም። አንተ ተራ ህዝብ ነህ ብሎ አይንቅም። ሁሉን እኩል የሚያይ እንዳውም በመጽሐፈ ቅዳሴያችን ላይ ባለጸጋ ነው ብለህ ለባለጸጋው አታድላ፣ ድሃ ነው ብለህ ለድሃው አትራራ። ምክንያቱም ድሃም ሆኖ የመጨረሻ የተረገመ ድሃ ደግሞ አለ። ተንኮለኛ የሆነ ድህነት በድህነት ላይ ባለጸጋ ሆኖ ደግሞ የመጨረሻ የተራቡትን የሚመግብ ደግሞ ባለጸጋ አለ። ባለጸጋ መሆን ደስ የሚያሰኝ ነው። ለምን ያላችሁ እንደሆነ የተራበ እየመገባችሁ፣ የተጠማ እያጠጣችሁ፣ የታረዘ እያለበሳችሁ በክብር ላይ ክብርን ታገኛላችሁ። ስለዚህ በድህነት ደግሞ የሚኖሩ ሰዎች እግዚአብሔርን ሳያማርሩ ምንም ሳያገኙ፣ ድህነት ጸጋም አይደለም፣ ግን ድሃ ነኝ ስለዚህ እግዚአብሔር ዝም ብሎ ይቅር ይለኛል ማለት አንችልም። መጽሐፈ ቅዳሴያችን የሚለው ለሁሉ እኩል ፍረድለት ነው የሚለው። ለሁሉም ለሁለቱም እኩል ፍረድለት። እግዚአብሔር ለሁሉ እኩል የሚፈርድ ስለሆነ፣ ስለዚህ አባቶቼና እናቶቼ ካህኑንና ሽማግሌውን ስላልፈሩ ምን ሆነ? እግዚአብሔር ምን አረጋቸው? በተናቸው። አሁንም እንዳንበተን እግዚአብሔር ይጠብቀን። በጣም በርካቶች ተበትነዋል። ካህኑን በቤተ መቅደስ ገለው ደሙን አፍስሰው ጺሙን እየያዙ በእንጨት ላይ ሰቅለው ያኔ ለነሱ ክብር ሆነ። ለገዳዮቹ ግን ዛሬ የሉም። ገዳዮቹ ይበተናሉ፣ ሁሌም ቢሆን ማለት ነው። እኛ ታሪክን የምናጠናው ታሪክን ያደረግን ለመማር ሳይሆን በጎን እየወሰድን ክፉን ምን ለማድረግ ለመጸየፍ ነው። ወንድሞቼ፣ በተለይ ሕፃናት፣ ወጣቶች የምትሰሙትን ነገር በሙሉ እግዚአብሔርን ያስከፋል ወይስ እግዚአብሔር ይደሰትበታል ብላችሁ አስቡ። ያኔ ነው ሕይወት የሚሆነው። ለዚህ ደግሞ በምትገቡበት ስፍራ በሙሉ የእግዚአብሔርን ስም ጥሩ። የማንን ስም? ነጋዴ ከሆንክ ከመነገድ በፊት መጀመሪያ ሄደ ሱቅን ስትከፍት እግዚአብሔር ሆይ ባርከው፣ እግዚአብሔር ሆይ ቀድሰው፣ እግዚአብሔር ሆይ ገበያዬን ባርክልኝ በሉት፣ ይባርካል። ተማሪ ስትሆን ገና ክላስ ስትገባ እግዚአብሔር ሆይ አእምሮዬን ክፈት ግለጽ በሉት። የማይጸልይ እግዚአብሔርን የማይጠራ ሰው እንዴት አድርጎ በረከትን ያገኛል? በዚህ ስፍራ አልተባለ፣ በዚህ ስፍራ አልተባለ፣ ግን ባለንበት ቦታ እግዚአብሔርን መጥራት፣
ከዚያስ ከኛ በላይ የሆኑ ሰዎች የሚመጡትን ማክበር። በዚያ በረከት እናገኛለን። አባቶቼ እናቶቼ፣ ሕፃኑ ልጅ እንዴት ሽማግሌን ይሳደባል? ሕፃኑ ልጅ እንዴት እናቱን ያዋርዳል? ለዚህ ነው በረከት እያጣን ያለነው። እዚች ሀገር ውስጥ እኛ ሀገር ውስጥ እየተሰደበ ያለው ሽማግሌ አዝኖ ወደ መቃብር ይሄዳል። ታዲያ እየመረቀን ሳይሆን እየረገመን። ያ እንዳይሆን ልንጠነቀቅ ያስፈልጋል። ስለዚህ የጥበብ ሁሉ መጀመሪያ ማን መፍራት ነው? እግዚአብሔርን ፍሩት። ሰው እግዚአብሔርን መጀመሪያ ከፈራ ሁሉ ነገር የተስተካከለ ይሆናል። ታዲያ በትምህርታችሁ ላይ እግዚአብሔርን ፍሩ። ነጋዴዎች በንግዳችሁ ላይ እግዚአብሔርን ፍሩ። ባለስልጣናት በስልጣናችሁ ላይ እግዚአብሔርን ፍሩ። የእግዚአብሔርን ሕዝብ ነው የምትቀልቡት። ይሄን እምላችሁ የእግዚአብሔርን ሕዝብ እምላችሁ ከተማ ውስጥ ያሉትን ሌሎችን የሃይማኖት አባላትን ጨምሮ የፈጠራቸው ማን ነው? ንገረኝ። የማን ነው የፈጠራቸው? ዳቦ ስትሸጡ ለእግዚአብሔር ሕዝብ ነው የምትሸጡት። እንጀራ ስትሸጡ ለእግዚአብሔር ሕዝብ ነው የምትሸጡት። ሱቅ ስንከፍት ለእግዚአብሔር ሕዝብ ነው የምንሸጠው። ይህንን የእግዚአብሔርን ሕዝብ ጀሶ ጨምረው እንዳያበሉ ለወንድሞቻችሁ ንገሩ። ይህንን የእግዚአብሔር ሕዝብ ገንዘብ እየወሰዱ ባለስልጣናቱ የሚፈርዱት ሰዎች ፍርዳቸውን እንዳያጣምሙ ይሄን ምከሩ። ምክንያቱም ወንድሞቻችሁ ልጆቻችሁ ስለሚሆኑ። በሁሉም ስፍራ ያሉት ሰዎች ባሉበት ስፍራ ሆነው ማንን ይፍሩ? እግዚአብሔርን። እግዚአብሔርን የፈሩ ሰዎች አንዳች ነገር አያጡም ተብሎ በመጽሐፍ ተጽፏል። እግዚአብሔርን የሚፈሩ ሰዎች ግፍን ይጠላሉ። ግፍን የማይነኩ ሰዎች በእግዚአብሔር ደግሞ የተባረኩ ይሆናሉ። ስለዚህ አባቶቼና እናቶቼ ካህኑንና ሽማግሌዎቹን ስላልፈሩ እግዚአብሔር በተናቸው የተባለው በእኛ ላይ እንዳይፈጸም እግዚአብሔር ይርዳን። በቅድስናው ስፍራ መተን እንድንማር ተምረንም እንድንለወጥ እግዚአብሔር ያግዘን። ከኛ በፊት የነበሩ አባቶቻችን በወጣትነታቸው ዘመን ወደ ሰማዕትነት ሲገቡ የሚኖሩበትን ዓላማ ስለሚያውቁ ስለነበረ ነው። ታዲያ በዚያ ውስጥ ነው እግዚአብሔር እናከብራለን ያሉት። ሳይበሉ እንዳይበሉ ተደርገው እየተገረፉ እየተገደሉ፣ ነገር ግን ለእግዚአብሔር ይዘምሩ ነበረ። ለእግዚአብሔር እየዘመሩ ነገር ግን ብዙ ሰቆቃ ይደርስባቸው ነበረ። ያንን ወደ ማን ያቀርባሉ ከተባለ ወደ እግዚአብሔር። ታዲያ በዚያን ጊዜ እስራኤል ወደ እግዚአብሔር እየጮኸ የሚያድርበትን የሚመጣበትን ሰቆቃ በሙሉ ለእግዚአብሔር እየሰጠ መጨረሻ ላይ በእግዚአብሔር ኃይል አሸነፈ። በራሱ ኃይል የሚያሸንፍ በምድር ላይ ስለሌለ እስራኤላውያን ከዚያ በኋላ ከበሮ እየመቱ እየዘመሩ ወጡ ይላል። እነሱን ሲያሳድዱ የነበሩ በሙሉ ሰጥመው እስኪቀሩ ድረስ ደረሱ። ያንን መከራ ከወጡ በኋላ ማውራት ጀመሩ። ጠላቶቻችን የት አሉ ብለው ዞር ብለው ሲያዩ አንዳቸው እንኳን አልቀሩም ነበር ተብሎ ነው የተጻፈው። መጀመሪያ የገባው ሳይወጣ ከኋላ ደግሞ ሳይቀር ወደ ባህር ሲገቡ ሰጠሙ ተባለ። ይሄን ያደረገው ማን ነው? ታዲያ እግዚአብሔር ይበቀልልህ እንጂ አንተ ስለምን ትበቀላለህ? ታዲያ ለእግዚአብሔር አሳልፈህ ስጥ እንጂ አንተ ለምን ለመበቀል ተነሳችሁ? ታዲያ ስለዚህ እግዚአብሔር ካልተበቀለልህ አንተ በቀላለሁ ካልክ መቼም ተበቀለ ስለማታሸንፍ እግዚአብሔርን አስቀድሞ ለእግዚአብሔር አደራ መስጠት እሱ ዋስትና ነው። ስለዚህ አባቶቼ እናቶቼ እግዚአብሔር ከኛ ጋር እንዲሆን ቅዱስ ፈቃዱ ይሁንልን። እንግዲህ በመጽሐፍ የተጻፈው ይሄ ነው። እግዚአብሔርን አክብረን ፈርተን ካህናትንና ሽማግሌን አዳምጠን እንድንበቃ እግዚአብሔር እንዲባርከን የተነገረው በመጽሐፍ ይሄ ነው። እኛም ይህን ተግብረን ሕይወት እንድናገኝ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።